ያፌትን የወገው የራሱ ያክስቱ ልጅ ነው ማለት ነው። ሰላም ጤና ይስጥልኝ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ የሀረግ ክፍል 77 ማለት ነው ተለቋል። በባለፈው ፓርት ለት እንግዲህ ሉሊት በጣም አሟት ሆድ ቁርጠት ነገር ይዟት እንግዲህ ያው ጽ ባደረገችው ነገር እጅግ በጣም እየተሰቃየች ትገኛለች ማለት ነው። እና ሐኪም ቤትም አልሄድም ብላ እንግዲህ ጽ እንደዛ ማድረጓ ሳያንሳት ሽንት ቤቶችን ራሱ እየቆለፈች ብቻ የምትሄድበት እያሳጣቻት ብቻ በጣም ብዙ ነገር እያደረገቻት ነው፣ ዋጋ እያስከፈለቻት ነው ማለት ነው። እንግዲህ ቤዛ ደግሞ ከማን እንዳረገዘችና የማን ልጅ እንደነበረ ናታን ከጊዜ በኋላ እንግዲህ በተረጋጋ መንፈስ እንግዲህ ቤዛን ጠይቋት ነበር። ቤዛ ግን በቃ ካንተ በፊት የነበረኝ ፍቅረኛ ነበረ ከዛ ነው ያረገዝኩትኝ በማለት ብቻ ከያፌት ነው አትበይኝ እንጂ ችግር የለውም በማለት እንግዲህ አይ ከሱ ጋር አይሆንም እንዴት ሊሆን ይችላል ከሱ ጋር በማለት እንግዲህ በመደንገጥ መልሳለታለች። ሌላው ደግሞ እንግዲህ እንደዚህ ሁኔማ በሱ ጭረት ነገርማ እኔ ደክሜ እንደዚህ ማየት የለብኝም ስለዚህ ማግኘት እፈልጋለሁ ናታንን በማለት እንግዲህ ያፌትና ያ ናታን በአንድ ላይ ተገናኝተዋል ማለት ነው። አንተ እንዴት እኔን ጨለማን ተገን አድርገህ እንደዚህ ታደርገኛለህ? ግን እኮ ጭረት ነው እኔ ምንም አልሆንኩም በማለት እንግዲህ ለናታን ሲነግረው ነበር። ስለምን ጭረት ነው የምታወራው በማለት እንግዲህ ይጠይቀዋል። እና ያው ወይ አንተ ወይንም ደግሞ ቢኒያም የሆነ ነገር አድርጋችሁኛል በማለት እንግዲህ ናታንና ቢኒያምን እንግዲህ ይከሳል ማለት ነው። እንግዲህ ያፌትን እኛ እንደዚህ አይነት ነገር አናደርግም፣ እኔ የምፈልገው እንደውም በህይወት እንድትቆይ ነው፣ አንድ ባንድ እያየሁ ዋጋ እንዳስከፍል ነው የምፈልገው በማለት እንግዲህ ናታን በጣም በመናደድ እንግዲህ ለያፌት ይመልስለታል ማለት ነው። እንዲሁም የተወገውን ጭረቱን እንግዲህ ጭረት ነው ያለውን እንግዲህ ከፍቶ ያይና በቃ አሁን ጎርተዋል በጣም እኔ ላስገባህ ልሸኝህ በማለት እንግዲህ በራሱ መኪና አስገብቶ ሸኝቶታል ማለት ነው። እንደ ወንድም ቅርብ ብሎ ሸኝቶታል። ግን ደግሞ ከቢናም ጋር አውርተውት ነበር እና እናንተ ናችሁ የወጋችሁኝ በማለት እንግዲህ ተጠራጥሯል። ግን ደግሞ በእኛ አማኝቶ ሌላ የራሱ የሆነ ጥላቻ ያለው ሰው ነው እንደዚህ ያደረገው። እኔ ግን እሱ በዚህ ሁኔታ እንደዚህ ሳይሆን በህይወቱ እንዲሰቃይ ነው የምፈልገው፣ እንደዚህ ማን እንዲሞት አልፈቅድለትም በማለት እንግዲህ ናታን መልሶለታል ማለት ነው። እና በመጨረሻም እንግዲህ ማንን ዳጊና የዳጊ ጓደኛ የያፌት ያክስቱ ልጅ በጣም ሲጨቃጨቁ ነበር። ምክንያቱም ከዚህ ጋር አትገናኝም ስላለው በጥፊ ስለመተው ያንን ቂም ይዞ ነው እንግዲህ ጨለማን ተገን አድርጎ እንግዲህ የራሱን ወንድም ማለት ነው የወገው። ስለዚህ ራሱ ወግቶ ራሱ ቤት ድረስ ሄዶ ጠይቆት ነበረ እንዳያችሁት በባለፈው ፓርት ላይ ማለት ነው። እና ለዳጊ ይሄን ማድረጉን ሲነግረው ዳጊ በጣም ተበስቷል። ለምንድን ነው እንደዚህ የምታደርገው? የራስህን ቁጭት እንዴት በእኔ ምክንያት ትፈጽማለህ? በማለት ከዳጊ ጋር በጣም እየተመላለሱ ነበር። ሌላው ደግሞ እንግዲህ ኤፍራታና እንዲሁም ደግሞ ገኒ ተገናኝተዋል። እውነት ለመናገር በሁለታቸው መካከል ያረጉት ነገር እጅግ በጣም ደስ የሚል ነበር። ምክንያቱም ገኒ በጣም እያለቀሰች ነበረ ማለት ነው፣ ጥሩ ላይ አልነበረችም። ስለዚህ የኤፍራታ መልስ ምን ይሆናል የሚለው ነገር እየጠበቀች ነበረ። እሷን ማየት እፈልጋለሁ እያለች ነበረ። እንግዲህ በጠበቀችው ሁኔታም አግኝታታለች። ያው ይህን ያክል ጊዜ ሰታ ባታወራትም ግን ደግሞ እንዳልተቀየመቻት እና እኔ ራሴ የሆኑ ስራዎችን እና ያሰፏቸው ነገሮች ከተሳካ በኋላ መጥቼ መጠየቅ ያለብኝን ጥያቄዎችን እጠይቅሻለሁኝ። ስለዚህ አሁን ምንም ነገር አታስቢ፣ እኔ አንቺና እኔ ብዙ ነገር አሳልፈናል፣ ስለዚህ ችግር የለውም በማለት እንግዲህ ኤፍራታ ለገኒ ለእናቷ ትመልስላታለች። ገኒ ደግሞ አንቺ እንደፈለግሽ አድርጊኝ፣ ስፈልጊ ስደቢኝ፣ ስፈልጊ ምችኝ፣ በቃ የሆነ ነገር ግን በይኝ እባክሽን ዝም አትበይኝ በማለት እንግዲህ መልሳላታለች። እና አሁን ስራ ልሄድ ነው፣ ግን ደግሞ በሌላ ጊዜ እንደነገርኩሽ መጥቼ እጠይቃቸዋለሁ የምጠይቃቸውን ጥያቄዎችን በማለት ትመልስላታለች። በስተመጨረሻም እንግዲህ ያው ፂ እና እንዲሁም ደግሞ ኢፉዬ ተገናኝተዋል። ስለ ናታን ምናልባት ናታን
ያፌትን ወቅቶት ይሆናል በሚለው በዛ በመጠራጠር ስለሱ ያየሽው ምን አዲስ ነገር አለ በማለት እንግዲህ ጠይቃት ነበረ። ግን ደግሞ እኔ ምንም ያየሁት ነገር የለም፣ ግን በወቅቱ አምሽቶ ነው የመጣ፣ ግን ደግሞ እንደዚህ የኔ ወንድም አያደርግም፣ ቢኒያምም ከዚህ ውስጥ አይኖርበትም በማለት እንግዲህ መልሳለታለች። እንግዲህ ዳጊና እንዲሁም ደግሞ የአፌት ወንድም ነው በጣም ሲከራከሩ እና እንትን ሲሉ የነበረው በዚያ ዋርት ነው ያለቀው።